ብትንጫጩም ለትንሽ ጊዜ ነው ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እኛ ያንተን አካውንት ሳናዘጋ መቼም አናቆምም። ያሳደገው ህዝብ እንደሆነ እዚህ ያደረሰው ህዝብ እንደሆነ ረስቷል። ቲክቶኩ ለሱ ምን ያህል ዋጋ እንዳለው ሙስሊሞቹ ተረድተውታል። ሰላም እንዴት ናችሁ ያንተ ቤተሰቦች? አዶናይ ኢትዮጵያ ሆኖ በኢትዮጵያ ህዝብ ፎሎወር እና እይታ ቲክቶክ ላይ እየሸቀለ ነገር ግን እሱ ስለ ኢትዮጵያ የማውቀው ታሪክ የለኝም የሚያው ቪዲዮ የለኝም እያለ እየተናገረ ነው ማለት ነው። ስለ ሙስሊሞች ተቃውሞ አንስተውበታል ማለት ነው። አሁን አንዳንድ ሰዎች አክሱም ላይ የዲሞክራሲያዊ መብት ጥያቄ ነው፣ አርሲ ላይ ደግሞ የግድያ ጥያቄ ነው፣ ለዛ ድምጽ መሆን አለበት የለበትም የሚል ክርክር የሚያነሱ ሰዎች አሉ። እሱ አይደለም ጥያቄው። እዚህ ጋር ሙስሊም ስለሞተ ወይም ክርስቲያን ስለሞተ አይደለም። ማንኛውም ኢትዮጵያዊ ሲበደል ፊገራቲቭ የሆኑ ሰዎች ወይም ደግሞ ድምጻቸው ለብዙ ሰው ይደርሳል ተብለው የሚጠበቁ ሰዎች በምን አይነት ሙያ ያሉ ሰዎች ድምጽ መሆን አለባቸው የሚል አቋም አለን እኛ ዩሲ። ነገር ግን አዶናይ አርሲ እንደዚህ አይነት ጉዳይ መከሰቱን አላውቅም፣ አክሱም ላይም እንደዚህ አይነት ጉዳይ መከሰቱን አላውቅም። እኔ በብዛት የማየው የውጭ ሀገር ቪዲዮ ነው፣ ኢትዮጵያ ላይ ምንም አይነት ጉዳይ አልከታተልም እያለ ነው ማለት ነው። ስለዚህ የኢትዮጵያ ህዝብ አዶናይ የሚባለውን ሰውዬ በባዶ ነው የሚያጨበጭብለት ማለት ነው። አዶናይ ኢትዮጵያ ማህበረሰብ ጋር እየኖረ የኢትዮጵያ ህዝብ ፎሎ አድርጎት ቲክቶክ ላይ ሽቀላ እያሸቀለው እሱ ደግሞ የኢትዮጵያን ህዝብ አላቅም ብሎ እንግዲህ በንቂት ትችት ቪዲዮ ሰርቶ ልቆልናል ማለት ነው። ስለዚህ ይሄ ግለሰብ ማንም የሚጀምረው ማንም የአንፎሎ ቻሌንጁን አችሁም ካለ ትክክለኛ እርምጃ ነው ብለን ነው እኛ የምናምነው ማለት ነው። ምክንያቱም አላቅህም ያለኝ ሰው እንዴት ነው እኔ እንዲያውቀው በግዴታ አውቄ ልከተለው የምፈልገው የምሰራለት? ለምን ማህበረሰብ አላቅም ብሎ ከመጣ ፊት ለፊት ኢትዮጵያ ውስጥ ስለሚከሰቱ ጉዳዮች አላቅም ብሎ ከመጣ ፊት ለፊት ይሄ ሰውዬ ካላወቀው የኢትዮጵያ ህዝብ አሁን የጀመረበት ቻሌንጅ ትክክለኛ ቻሌንጅ ነው ብለን እኛም እናምናለን። ምክንያቱም ከዚህ ማህበረሰብ ጋር እየኖረ ለምሳሌ ማስተባበያዎችን አምጥቷል። ጊዜ የለኝም፣ የስድስት ልጆች አሳዳጊ ነኝ፣ ምናምን ወጣት ነኝ፣ ምናምን ገለመኔ አባቴ ቤተሰብ የማይመራ የለም፣ ወጣት ያልሆነ የለም እኮ ቲክቶክ ላይ የሚሰራው በብዛት ወጣት ነው እናውቃለን። ይህንን ህዝብ አላውቀውም ካልክ ከፍ እንዲያደርገህ ሁሉ 6 ሚሊዮን እንዲያስገባ ሁሉ አሁን ወደ ዜሮ ወይም ደግሞ አካውንትን ልታበጣበት የምትችልበት ደረጃ ሊያደርስ እንደሚችል ደግሞ የኢትዮጵያ ህዝብ ጠብቅ። ምክንያቱም ባለህ እውቅና የኢትዮጵያ ህዝብ ሲቸገር አብረህ ተቸግረህ ፕሮሞት ማድረግ አለብህ። ሰሞንኛው የዲላም ፔጅ ኢትዮጵያ መጥቶ ያን ያክል ሪስፔክት ሰጥቶ ከዲላም ፔጅ ጋር ያረከውን ሴርሞኒ እኮ ያንን ህብረተሰብ ነው እኮ አላቅህም ያልከው። ቢያንስ ያንን ማህበረሰብ ማለት ነው፣ ቢያንስ የከተማውን ነዋሪ ነው አላቅም እያልክ ያወራኸው አንተ። የኢትዮጵያን ጉዳይ አልከታተልም፣ የኢትዮጵያ ቪዲዮ ላይም የውጭ ቪዲዮ ነው የማየው እንዴ! በጣም የሚገርም ትችት እኮ ነው። የኢትዮጵያን ህዝብ ምን ያክል እንደናቀው አዶናይ የኢትዮጵያን ህዝብ ምን ያክል እንደናቀው የሚያሳይ እኮ ስፒች ነው እኮ ሳታውቀው የተናገርከው እኮ። አንዳንድ ሸለመጥማጦች አሉ ደግሞ ምናልባት ያንተ ደጋፊዎች የተናገረው ምን ያክል የተማረ ሰው ንግግር ምናምን። አዶናይ ምን ያክል የተማረ ሰው ነው? ስንት የተማረ ኢትዮጵያ ያለ ወይም ደግሞ ስንት የተማረ ማህበረሰብ ያለባት ሀገር እኮ ናት ኢትዮጵያ። እንደውም ወደፊት እየመጣ ያለው እኮ ቲክቶክ ላይ አሁን ያልተማረ ማህበረሰብ ትምህርትን የናቀ ማህበረሰብ ወደፊት መጥቶ ግን በሆነች አጋጣሚ ቲክቶክ ላይ ባገኘው ገንዘብ አስተሳሰቡ ሲደፈር ትምህርት አያስፈልግም የሚባልበት ደረጃም ደርሰናል በነገራችን ላይ። ይህ ያልተማረ ማህበረሰብ ደግሞ እንደዚህ አይነት የማህበረሰብ ንቄት ያለባቸው ትችቶች የኢትዮጵያን ህዝብ አላቅም የሚል ትችቶች ደግሞ ያመጣል ማለት ነው። እንደዚህ ልክ እንደዚህ ሪስፔክት መኖር አለበት ለኢትዮጵያ ህዝብ። መጀመሪያ የኢትዮጵያን ህዝብ ሪስፔክት ማድረግ አለበት። ገንዘብ የሰበሰብክበትን በኢትዮጵያ ህዝብ ስም የሰበሰብክበትን አካውንት ሊያሳጣ እንደሚችል ግን እኛም በዚህ አጋጣሚ መናገር እንፈልጋለን። ቻሌንጁ ትክክል ነው። ለኢትዮጵያ ህዝብ ሪስፔክት ያልሰጠ መዋረድ ያለበት መውረድ ያለበት። ስለዚህ ሁሉም ቻሌንጁን መቀላቀል አለበት ብለን እናስባለን። ለማንኛውም ከራሱ አንደበት የተናገራቸውን ማሳያዎች በቀጣይ የምናይ ይሆናል። የአዶናይ ህይወት ምን እንደሚመስል አልገባችሁም? ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ፣ እኔ ማግዛቸው፣ እኔ ሰፖርት ማድረጋቸው አለብኝ። ብራንዲን ቢልድ ማድረግ አለብኝ። ብዙ ሆኖ ከአርሲና ከአክሱም ጋር የሚያገናኘው ብላችሁ የጠየቃችሁ ቲክቶክ ላይ እየገባው ስክሮል የማደርግበት ጊዜ የለኝም። የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆነ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮ አርሲ የሰማሁትም ቲክቶክ ላይ ስለ አርሲ ሰርተ ስለ አክሱም የማትሰራው አክሱም ላይ ስለተፈጠረው ነገር ለምንድን ነው ድምጽ የማትሆንም ብለው ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። ላይክ ታውቁታላችሁ፣ እኔ ሃይማኖት ውስጥ እንደማልገባ ታውቁታላችሁ፣ ፖለቲካ ውስጥ እንደማልገባ አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው? እኔ ራሴ እዛ መሀል ላይ ካስገባውኝ ተረዳችሁ? የለኝም ጊዜ። የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜም የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብትንጫጩም ለትንሽ ጊዜ ነው ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። እኛ ያንተን አካውንት ሳናዘጋ መቼም አናቆምም። ልክ እንደ ዝናብ በአንዴ ትጎርፉና ታቆማላችሁ ብሎ በቅኔ ተናግሯል ማለት ነው። አዶናይ አሁን እኛንን ፕሮፌሽናል የምናደርግህ ማለት ነው። ጠብቅ፣ ይሄ መልስ ለራስ ይመለስልሃል። ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ሁላችሁም እየሰራችሁ ቪዲዮ ፖስቱ ማለት ነው። የፎሎ ማንሳት
ቻሌንጅ ጀምረናል። ሁላችንም እያነሳን ነው። አንዳችም እንዳንቀር ማለት ነው። ብራቮ ብራቮ ብራዘር። እንግዲህ ቻሌንጁን ከጀመሩት ወሳኝ ቤተሰቦች ቪዲዮ አለ። ንቀቱ ስለ ኢትዮጵያ የምሰማው ነገር የለኝም፣ የማየው ነገር የለኝም፣ ምናምን ነገር አልሰማሁም አይነት ነገር ማለት ነው። ግን የሚሸቅለው በኢትዮጵያ ህዝብ ፎሎወር፣ በኢትዮጵያ ህዝብ እይታ ነው። ዩሲ የኢትዮጵያ ህዝብ ነበር ከፍ ያደርገ። አሁን ደግሞ ይኸው እንደዚህ አይነት ቻሌንጅ ተጀምሮልሃል ማለት ነው። ኢትዮጵያ ሆኖ የኢትዮጵያ ጉዳይ ካልተመለከተው እሱ በኢትዮጵያ ስም ኢትዮጵያ ሆኖ የኢትዮጵያ ህዝብ ተከትሎት የሚሸቅለው ታዲያ የኢትዮጵያን ህዝብ የሚፈልገው እሱ ብር ለማሰብሰብ ብቻ ነው። የኢትዮጵያ ህዝብ ሲበደል ከጎኑ ካልሆነ ቢያንስ የሚያሰማው ድምፅ የትም ላይ ደርስ ይችላል እኮ። እሱ አዶናይ ስላወራ ረፍላቸዋል፣ የሞቱ ሰዎች ይመለስላቸዋል ብለን አይደለም። አትሊስት ግን ድምፅ መሆኑ ከህዝብ ጎን መሆኑ ግን አፕሪሺዬሽን ይሰጠዋል፣ ክብር ይሰጠዋል፣ ሪስፔክት ያደርገዋል። እሱ ደግሞ ከፍ ማለቱን ሊቀጥል ይችላል ማለት ነው። በዚህ ሰዓት ከጎኑ ነው መሆን ያለበት። ሲም ብትሆኑ ደስ ይለኛል። እግዚአብሔር እንደዚህ ፎር ፋሚሊ ብራግሮ ፋሚሊ አንድነታችሁን አሳዩ። ኢነርጂውን ሊቀንሱት እየተጠቀሙ ግን አይሳካላቸውም። ልጅ በጣም ኢነርጂ ያለው ልጅ ነው እና አዶናይ ይህንን ማሳጣት ከፍተኛ ጉዳት ነው ሲሉ ተናግረዋል ሙስሊሞች። አዶናይ በመጨረሻም ከሙስሊሞች ጋር ጦርነት ውስጥ ገብተዋል። ለመሆኑ ምናልባትም ለአክሱም እህቶቹ ድምፅ ቢሆን ኖሮ ምንድነው ችግሩ? ምንድነው ጥፋቱ? ቆይ ለአክሱም እህቶቼ ድምፅ እሆናለሁ ብሎ በአንድ ቃል ቢናገር ምንድን ነበር ችግሩ? ምን መናገር አልፈለገም። ግልጽ የሙስሊም ጥላቻ እንዳለው በግልጽ አሳይቷል። ፖለቲካ ነው እንዳይባል አርሲዎች እህት ወንድሞቼ ድምፅ ሆናለሁ እስካለ ድረስ ይህንንም ማለቱ በተመሳሳይ ፖለቲካ ከሆነ አክሱም ማለቱስ ምን ችግር ነበረው? ነገር ግን የሚያሳየው ለአክሱም ያለውን ጥላቻ፣ ለአክሱም ሙስሊሞች ያለውን ጭፍን አመለካከት ነው። በጣም ብዙ ሰዎች ቻሌንጁን ተቀላቅለው እንግዲህ የእሱ ቪዲዮዎች እንዲወርዱና የእሱ አካውንት እንዲዘጋ እንግዲህ ከፍተኛ እንዲሁም ፎሎወሩ እንዲቀንስ ከፍተኛ ቻሌንጅ እየተሰራበት ነው። ምክንያቱም ከህዝብ ጎን አልቆምም ነው ዋናው ነገር። ቀደም ሲልም በተደጋጋሚ እንድትናገር ነው የህዝብ ንቄት ያሳያል ሰውየው። ከራሱ ቪዲዮ እንዳየ ነው ኢትዮጵያ ውስጥ የሆነ ነገር ሲከተት ስለ አርሲ አልሰማሁም፣ ስለ አክሱም አልሰማሁም፣ እኔ የምከታተለው የውጭ ቪዲዮ ነው ማለት እኮ ለኢትዮጵያ ህዝብ ክብር የለውም ይሄ ሰውዬ ማለት ነው። አዶናይ መጥቶ ይቅርታ ቢል አልሰማሁም ቢል የቤተሰብ አስተዳዳሪ ነኝ ገለመኔ አሁን አይሰማት የተነስቶ ባህል ምንም አትጠራጠር። ነገ ጧትም ደግሞ ሌላው ኢትዮጵያ እንደሚነሳ ስለ አንድ ሃይማኖት ስለተናገርክ አይደለም በደንብ እንዲታወቅልን የምንፈልገው እኛ ስለ ኢትዮጵያ ጉዳይ አልከታተልም ስላለ ብቻ ነው ይህንን ቪዲዮ እኛ ለመስራት የተገደል ነው ማለት ነው። ከዛ ደግሞ የተነሳበት ካምፔን ዘመቻ አዶናይን ማውረድ፣ የአዶናይን ፎሎወር ማሳጣት፣ የአዶናይን አካውንት ማሳጣት። ቻሌንጁ ደግሞ እንዴት ነው እየተካሄደ ያለው ብለን ቼክ ስናደርግ እንደዚህ አይነት በጣም ከፍተኛ የሆነ ዱብዳ የተነሳበት ጉዳይ ሆኖ አግኝተነዋል ማለት ነው። ስለዚህ ካምፔኑ ይቀጥል። አዶናይ ይቅርታ ብትልም ጊዜው ረፍዶብሃል አባቴ። ኢትዮጵያ ካልተመለከተችህ እኛም ያንተ ጉዳያችን አይደለም። የኢትዮጵያ ህዝብ ተነስቶብሃል፣ በጣም አልፎብሃል። 11ኛው ሰዓት ደርሰሃል አባቴ። ስለ ኢትዮጵያ ጉዳይ የማትከታተለው አንተ ማነህ? የምትሸቅለው ግን በኢትዮጵያ ስም በኢትዮጵያ ህዝብ ስም ነው። በኢትዮጵያ ነው አይደል? ካልሆነ ደግሞ ልክ እንደ ሌሎች ቲክታከሮች አሜሪካ፣ ካናዳ፣ ስዊድን ምናምን ዱባይ ሆነው እንደሚሰሩት ደግሞ ዜግነት ቀይሬያለሁ ብለህ እዛ የምትሰራውን ብትሰራ ኦልራይት፣ አይመለከተንም። ተጽዕኖ ፈጣሪ ነኝ እያልክ የነበረው እኮ እነ ዲላም ፔጅን አምጥተህ እኮ ኢትዮጵያ ላይ ነበር። ያንን ህዝብ ግን ዛሬ አላውቀውም እያልክ ነው ማለት ነው። ያንን ህዝብ ካላወቀው ያወቀ ህዝብ ደግሞ ይተፋል። ይኸው እያሳየህ ነው ማለት ነው።